ወላጅ እናት ይሄን እንዴት አድርጋለች የሚያስብል ነው። እንግዲህ ይሄንን የእናታቸውን የሰይጣናዊ ድርጊት ላለመናገር ለሁለት ዓመታት ያህል እነዚህ የ15 እና የ7 ዓመት ልጆች እንግዲህ በትዕግስት የጠበቁ ቢሆንም ልዕልቲ ግን ድርጊቷ ከእለት ወደ እለት እየተባባሰ መጥቶ በተለይም የመጀመሪያ ልጇ ትምህርቷን አቋርጣ የጉልበት ስራ እንድትሰራ ፈጽሞ ከሰው ጋር እንዳትገናኝ በማድረግ ከፍተኛ በደል ስትፈጽምባት እንደነበረ የ7 ዓመቷ ልጇ ትምህርት ቤት ቆይታ ስትመጣ እንዲሁ የቤቴን ገበና ለሰው አወራሽ በማለት ከግርፋትና እንግልት አልፎ ወደ አካል ማቃጠል መሸጋገሩን እንግዲህ ዋና ኢንስፔክተር አሻግሬ ጥላውን ተናግረዋል። ከምሽቱ 4 ሰዓት ላይ የህግ ባለቤቱን በአሰቃቂ ሁኔታ እንግዲህ ህይወቷ እንዲያልፍ አድርጎ መሰወሩ ገልጸዋል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁ? በሌላ መረጃ እንግዲህ ተመልሰን ተገናኝተናል። እንግዲህ በሀገር ውስጥ የተሰሙ ሁለት የወንጀል መረጃዎች ነው ወደ እናንተ የምናደርሰው። አንደኛው እንግዲህ በሐረሪ ክልል ባለቤቱን በአሰቃቂ ሁኔታ የገደለው ግለሰብ ለመያዝ ለህብረተሰቡ ጥሪ ቀርቧል። ጉዳዩ ምንድነው የሚለውን እንመለከታለን። ሌላኛው ምንድነው ያፈቀርኩትን ሰው አልወደዳችሁትም በማለት የገዛ ልጆቿ ላይ የአካል ጉዳት ያደረሰችው እናት እንግዲህ በእስራት መቀጣቷ ተሰምቷል። የትና እንዴት ነው ምን ያህል ዓመት ተፈረደባት የሚለውን እንደዚህ ወደ እናንተ እናደርሳለን። የተከታተላችሁን አብራችሁ እንድትቆዩ ግብዣችን ነው። ይህንን ቻናል ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ነው ያላችሁ ተባካችሁ ሰብስክራይብ አድርጉት፣ የደወል ምልክቷን ተጫኑ። እንደዚሁም ደግሞ ላይክ፣ ሼር፣ ኮመንት ማድረግ እንዳይረሳ። የኔ ታሪክ ሊነገር ይገባል። የማውቀው ታሪክ ህዝብ ጋር ቢደርስ ብዙዎችን ያስተምራል የምትሉት ታሪክና ባለ ታሪክ ካለ ከስር ባለው ስልክ ቁጥራችን ደውላችሁ ልታገኙን ትችላላችሁ። እንደዚሁም በቴሌግራምም በዋትስአፕም ልታወሩን ትችላላችሁ ማለት እንወዳለን። ከመሸጋገሪያ በኋላ ተመልሰን ስንመጣ እነዚህን ሁለት እንግዲህ መረጃዎች ወደ እናንተ የምናደርስ ይሆናል። እየተከታተላችሁን አብራችሁን ቆዩ። መግቢያ ላይ እንዳልኳችሁ ነው። በሐረሪ ክልል ባለቤቱን በአሰቃቂ ሁኔታ የገደለው ግለሰብ ለመያዝ እንግዲህ ለህብረተሰቡ የትብብር ጥያቄ ቀርቧል። በሐረሪ ክልል ሶፊ ወረዳ ውስጥ የህግ ባለቤቱን በአሰቃቂ ሁኔታ የገደለውና ለጊዜው የተሰወረው ግለሰብ ለመያዝ ፖሊስ የህብረተሰቡን እገዛና ትብብር እንግዲህ ጠይቋል። የሐረሪ ክልል ኮሚሽን የተለያዩ ወንጀሎች ምርመራ ዳይሬክቶሬት ዳይሬክተር የሆኑት ኮማንደር አበበ ሸዋረጋ እንደተናገሩት ከሆነ ይህ በምስሉ ላይ የምትመለከቱት ግለሰብ አብዱል ሐሚድ አብዱላሂ የተባለ ሲሆን ጥር 3 ቀን 2018 ዓ.ም ከምሽቱ 4 ሰዓት ላይ የህግ ባለቤቱን በአሰቃቂ ሁኔታ እንግዲህ ህይወቷ እንዲያልፍ አድርጎ መሰወሩ ገልጸዋል። ግለሰቡ ድርጊቱን ሊፈጽም የቻለው ባለቤቱ የሚቀና በዚህም ግጭት ውስጥ ገብተው የግድያ ወንጀሉን የፈጸመ ሲሆን ግድያው ከፈጸመባት ባለቤቱ የ8 ወር ወንድ ልጅ ህፃን እንደነበረውም እንግዲህ ኮማንደር ገልጸዋል። ግለሰቡ ድርጊቱን ከፈጸመ በኋላ ከአካባቢ የተሰወረ ሲሆን ፖሊስ በልዩ መልኩ ግለሰቡን ለመያዝ የተጠናከረ ስራ እየሰራ እንደሆነ ገልጸዋል። ነገር ግን ይህንን ግለሰብ ይህንን ተጠርጣሪ ለመያዝ እንግዲህ የአካባቢው ፖሊስ ለህዝብ ጥያቄ ወይም ደግሞ የትብብር ጥያቄን እገዛን ጠይቋል ማለት ነው። አብራችሁን ይህንን ወንጀለኛ ለህግ እናቅርብ ብለዋል። ኮማንደር አበበች ሸዋረጋ ተጠርጣሪው በአሁኑ ሰዓት ራሱን ሸሽጎና ደብቆ ከህግ ለማምለጥ ስለሚንቀሳቀስ አብዱል ሐሚድ አብዱላሂ የተባለው ግለሰብ ህብረተሰቡ ካየው ይህም በምስሉ ላይ የምትመለከቱትን ግለሰብ ማለት ነው ካየ ወዲያው ለህግ አካላት እንግዲህ አሳውቆ በቁጥጥር ስር እንዲውል የህብረተሰቡን ድጋፍና እገዛ ጠይቋል። በመሆኑም ግለሰቡን የሚያውቅና ያለበትን ቦታ የሚጠቁም ካለ በስልክ ቁጥር እንግዲህ ለሐረሪ ክልል ፖሊስ ኮሚሽን እንዲያሳውቅ ወይም ደግሞ ይህን ግለሰብ በየትኛውም ቦታ ላይ ያየ ሰው ካለ ወይም ደግሞ ልክ ሲመለከቱት አካባቢያቸው ላለ የህግ አካል ወዲያው እንዲያሳውቁና እንግዲህ ግለሰቡ በህግ ቁጥጥር ስር እንዲውል ኮማንደር አበበ ሸዋረጋ ጥሪያቸውን አቀርበዋል። ይህንንም እንግዲህ ህብረተሰቡ እንደተለመደው ትብብሩን እንደሚያደርግ እርግጠኛ እንደሆኑ ነው እንግዲህ ኮማንደር የተናገሩት ማለት ነው። የመጀመሪያው መረጃችን ይህንን ይመስላል። ወደ ሁለተኛው መረጃችን ልውሰዳችሁ። ሁለተኛው መረጃ እውነት ለመናገር ወላጅ እናት ይህንን
እንዴት አድርጋለች የሚያስብል ነው ጉዳዩ ምንድነው ያፈቀርኩትን ሰው አልወደዳችሁትም በማለት እንግዲህ የገዛ ልጆቿ ላይ የአካል ጉዳት ያደረሰችው እናት እንግዲህ ከሰሞኑ በ25 ዓመት የጽኑ እስራት መቀጣቷ ተሰምቷል። ጉዳዩ ምንድነው የሚለውን በዝርዝር እንመልከተው። ልዕልቲ አበበ የ37 ዓመት ወጣትና የሁለት ልጆች እናት ስትሆን ነዋሪነቷ በምስራቅ ባሌ ዞን ጊንር ከተማ አጋምሳ ቀበሌ ውስጥ ነው። ልዕልቲ እንግዲህ ከቀድሞ ትዳሯ ሁለት ልጆችን አፍርታለች። የቀድሞ ትዳሯን አፍርሳ ወደ አርሲ ሽርካ ወረዳ የመጣችው ስራ ፍለጋ ሲሆን ለጊዜውም ሁለቱን ልጆቿን እዚያው አባታቸው ጋር ጥላ እንደመጣች የምስራቅ ባሌ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ዋና ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላሁን እንግዲህ ለመገናኛ ብዙሃን ተናግረዋል። ልዕልቲ ስራ ከጀመረች በኋላ ከአንድ ሰው ጋር ተዋውቃ ወደ ፍቅር በማምራት ቤት ተከራይተው መኖር ይጀምራሉ። በመቀጠልም ልጆቿን የተሻለ ትምህርት እንዲያገኙ በሚል ሰበብ ልጆቿን ወደ ጊኒር ከተማ በማምጣት ለማሳደግ ተወስናለች። ሐምሌ 3 ቀን 2015 ዓ.ም ልዕልቲ ልጆቿን ከአርሲ ዞን ሽርካ ወረዳ በማስመጣት አብረው እንዲኖሩ ታደርጋለች። የተከራየችው ቤት እጅግ በጣም ጠባብ ነው። በዚህ ውስጥ እንግዲህ ለሶስት መኖር ይጀምራሉ። ነገር ግን በዚች ቤት ውስጥ በፍቅር የተግባባችው ሰው ሲመጣ አዲሱ የፍቅር አጋሯ ሲመጣ የ7 ዓመቷን እና እንዲሁም የ15 ዓመቷን ሴት ልጇን በመጸዳጃ ቤት እንዲያድሩ ታደርግ እንደነበረም እንግዲህ ታውቋል። በዚህ ድርጊት ሁለቱ ልጆቿ እንግዲህ በመቃወም የወንድ ፍቅረኛዋን አምርረው መጥላት ይጀምራሉ። ልዕልቲ ግን ልጆቿ ያፈቀረችውን ሰው በመጥላታቸው በተደጋጋሚ የአካል ጉዳትና ድብደባ ተፈጽምባቸው እንደነበረ የፖሊስ መረጃ ያሳያል። እንግዲህ ይህንን የእናታቸውን የሰይጣናዊ ድርጊት ላለመናገር ለ2 ዓመታት ያህል እነዚህ የ15 እና የ7 ዓመት ልጆች እንግዲህ በትዕግስት የጠበቁ ቢሆንም ልዕልቲ ግን ድርጊቷ ከዕለት ወደ ዕለት እየተባባሰ መጥቶ በተለይም የመጀመሪያ ልጇ ትምህርቷን አቋርጣ የጉልበት ስራ እንድትሰራ ፈጽሞ ከሰው ጋር እንዳትገናኝ በማድረግ ከፍተኛ በደል ስትፈጽምባት እንደነበረ የ7 ዓመቷ ልጇ ትምህርት ቤት ቆይታ ስትመጣ እንዲሁ የቤቴን ገበና ለሰው አወራሽ በማለት ከግርፋትና እንግልት አልፎ ወደ አካል ማቃጠል መሸጋገሩን እንግዲህ ዋና ኢንስፔክተር አሻግሬ ጥላሁን ተናግረዋል። ህዳር 9 ቀን 2018 ዓ.ም ግን በእናታቸው የተፈጸመ ያለውን ድርጊት ይፋ የወጣ ሲሆን በዚሁ ዕለት ታዳጊዋ ለመምህራኖቿ በመናገሯ ጉዳዩን እንግዲህ ፖሊስ ይዞ ምርመራ ይጀምራል። በእህቷ ላይ የደረሰው አካላዊ ጉዳት ታይቶም ለሕክምና የተላኩ ሲሆን ድርጊቱን የፈጸመችው እናት ልዕልቲም በቁጥጥር ስር ውላ ምርመራ በተጎጂዎቹ ቃልና ሕክምና የምርመራ ውጤት ተጠናክሮ እንግዲህ ጉዳዩ ለአቃቢ ሕግ በሰዓቱ ተልቋል። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ታስቦ በሚፈጸም ከባድ የአካል ጉዳትና በህፃናት የጉልበት ብዝበዛ ወንጀል እንግዲህ ክስ ይመሰርታል። ክሱንም እንግዲህ ሲከታተል የቆየው የምስራቅ ባሌ ዞን ከፍተኛ ፍርድ ቤት ጥር 6 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ልዕልቲ አበበ እንግዲህ ጥፋተኛ ነች በማለት እንዲሁም ጥፋቷ በማስረጃ በመረጋገጡ በ25 ዓመት ጽኑ እስራት እንግዲህ እንድትታሰር ወይም ደግሞ 25 ዓመት ጽኑ እስራት እንደተፈረደባት መረጃ ወጥቷል። ይህም መረጃ እንግዲህ ብዙዎችን አነጋግሯል። እናት እንዴት በዚህ ደረጃ የከፋ ነገር ልጆቿ ላይ ታደርጋለች? ምን አይነት ሰይጣናዊ ተግባር ነው የሚል ሐሳብን እንግዲህ በርካቶች ተናግረዋል። በርካቶችም ምናልባትም እናትየዋ ጤነኛ ላትሆን ትችላለችና የጤናዋም ጉዳይ እንግዲህ ክትትል ይገባዋል የሚል ሐሳባቸውን እየሰነዘሩ አሉ። ለማንኛውም የ7 ዓመትና የ15 ዓመት ልጆቿን እንግዲህ የወደድኩትን በፍቅር የወደድኩለትን ሰው አልወደዳችሁም በማለት አካላዊ ጥቃት ስታደርስባቸው ስታንገላታቸው እንደዚሁም ደግሞ የጉልበት ብዝበዛ ስታደርግባቸው የነበረችው እናት በ25 ዓመት ጽኑ እስራት እንደተቀጣች ተሰምቷል። ይህንን መረጃ በቀጥታ ለመገናኛ ብዙሃን እንግዲህ ያደረሱት የባሌ ዞን ዋና መምሪያ የወንጀል ምርመራ ዋና ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላሁን ናቸው። እኛም መረጃውን እንደዚህ ወደ እናንተ አደረስ። አድማጭ ተመልካቾቻችን እንግዲህ ወደ እናንተ ያደረስናቸው ሁለት መረጃዎች ይህንን ይመስላሉ። እየተከታተላችሁን አብራችሁን ስለነበራችሁ
እጅግ ከልብ አድርገን እናመሰግናለን። እንግዲህ ይህንን ቻናል ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ያላችሁት እባካችሁ ሰብስክራይብ አድርጉ፣ ሼር፣ ኮመንት፣ ላይክ ማድረግ እንዳይረሳ ማለት እንወዳለን። አሁን ላይ እንግዲህ ወደ 805,000 በላይ ሰብስክራይበር ደርሰናል። ስለዚህ ሰብስክራይብ በማድረግ ቤተሰቦቻችን ወደ እንግዲህ እናስፋ ማለት እንወዳለን። ተከታተላችሁን አብራችሁን ስለነበራችሁ በድጋሚ እናመሰግናለን። የኔ ሐሳብ ሊነገር የኔ ሐሳብ ህዝብ ጋር ሊደርስ ይገባል የምትሉት ሐሳብና ታሪክ ካለ እንደዚሁ ከስር ባለው ስልክ ቁጥራችን ልትደውሉልን ትችላላችሁ። እንደዚሁም በቴሌግራም እና በዋትስአፕም በዚሁ ስልክ ቁጥር ልታገኙን ትችላላችሁ። ከኛ ጋር በአጋርነት መስራት የምትፈልጉ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ድርጅቶችም እንደዚሁ በዚሁ ስልክ ቁጥር አገኙን ማለት እንወዳለን። የዛሬውን በዚሁ አበቃው። መልካም ጊዜ። ቻው።